ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለው ከሀገር ውስጥና እንዲሁም ደግሞ ከውጭ የተለያዩ ዕለታዊ አንኳር መረጃዎች አሰባስቤ ይዤላችሁ ቀርብ ያለውኝ። በየዕለቱ የምንለቃቸው መረጃዎች ተካፋይ እንድትሆኑ ሰብስክራይብ ማድረግ እንደዚሁም ደግሞ የደውል ምልክቱን በመጫን ቻናሉን እንድትቀላቀሉ ጋብዛለሁኝ። እንግዲህ ከሀገር ውስጥም እንደዚሁም ደግሞ ከውጭ የተለያዩ የዕለቱ አንኳር መረጃዎች አሉ። ከነዚህም መካከል ትግራይን የተመለከተ አለ። እንደዚሁም ደግሞ ስለ አሜሪካና ኢራን ጦርነት እንደዚሁም ደግሞ ስለ ሩሲያ ጥቃት፣ በሌላ በኩል ደግሞ ስለ ሱዳን ፈጥኖ ደራሽ ኃይላት ጥቃት፣ በሌላ በኩል ደግሞ ስለ ቻይና የምናመልሳቸው በርካታ መረጃዎች አሉ። እንግዲህ እስከ መጨረሻው ድረስ በመቆየት የዕለቱን መረጃዎች ተካፋይ እንድትሆኑ ጋብዛለሁ። በመጀመሪያ የምናገኘው ሀገራዊ መረጃችን የሚሆነው ትግራይን የተመለከተ ነው። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ጀነራሉ ተናግረዋል። ጀነራሉ ማን ናቸው? እንዲሁም ደግሞ የእሳቸውስ ሙሉ ዝርዝር መረጃቸው የተናገሩትን ማቀርቡላቸው ይሆናል። በሌላ በኩል ደግሞ በስራ ላይ ያሉ አሽከርካሪዎች ሙሉ በሙሉ በድጋሚ እንዲሰለጥኑና እንዲመዘኑ እየተደረገ ነው። ስለዚህም አካፍላችሁ መረጃ ይኖረኛል። በሌላ በኩል ደግሞ ኢራን ከአሜሪካ ጋር ስምምነት ላይ መድረሷን ፍንጭ የሰጠችበትና ስምምነቱም ያገኘችው በሚሳኤል አቅሟ እንደሆነ ተገልጿል። ይሄ ስለዚህም መረጃ ማካፍላችሁ ይኖራል። በሌላ በኩል ደግሞ ስለ ቻይና አዳዲስ የኒውክሌር ማስወንጨፊያ ግንባታዎች ማጋራችሁ መረጃ ይኖረኛል። እንዲሁም ደግሞ ስለ ጎረቤት ሀገር በሱዳን በፈጥኖ ደራሽ ኃይል አማካኝነት በተፈጸመ ጥቃት 27 ንጹሐን ዜጎች እንደተገደሉ ተዘግቧል። ስለ እነዚህንና የተለያዩ ከዕለቱ አጫጭር መረጃዎች ጋር የማቀርቡላችሁ መረጃ ይኖረኛል። እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያው መረጃችን የሚሆነው ትግራይን የተመለከተ ነው። እንግዲህ ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኘው ተናግረዋል። ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጀነራሉ ተናግረዋል። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ታስረው እንደዚሁም ደግሞ የነበሩት በሸዋ ስንዴ የምትላምን አገር ወይም ደግሞ ትግራይን እንፈጥራለን የሚለው ንግግራቸው የሚታወሱት ሜጀር ጀነራል ክንፈ ዳኘው ዛሬ ስለ ትግራይ አገር መሆን እያቀነቀኑ ወደ ሚዲያ ተከስቷል ተብሏል። ጊዜው አሁን ነው ሲሉ ስለ ሻዕቢያን በሰፊው እንደተናገሩ መረጃዎች እየወጡ ነው የሚገኙት። ትግራይ ከኢትዮጵያ እንገነጥላለን፣ ሀገር እናረጋታለን በሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ሕዝብ የኤርትራ ፈለግ በመከተል አለበት ሲሉ አስተያየታቸውን ሰጥተዋል። ከእስር ተፈተው መቀሌ ከገቡ በኋላ የትግራይ መገንጠል አበክረው እያቀነቀኑ የሚገኙት ጀነራሉ ጊዜው አሁን ነው ሲሉ በድጋሚ ወደ ሚዲያ ብቅ ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ አስተያየታቸውን ሰጥተዋል። ከዚህ ቀደም የትግራይ ሀገር የመሆን አቋማቸውን ለማንጸባረቅ ኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው እያነጋገረ እንደሆነ ሚዲያዎች እየዘገቡ ይገኛሉ። ጀነራሉ መወሰኛው ጊዜው አሁን ነው ያሉት ህወሓት የትግራይ ራስን በራስን የመወሰን መብት ለማስከበር ትግል ላይ ነኝ በሚልበት ወቅት ላይ እንደሆነ እየተገለጸ ይገኛል። የኤርትራን ነጻ ሀገር መሆን ለትግራይ ምሳሌ መሆን እንዳለበትም ሲናገሩ ተደምጧል። ሻዕቢያ ደርግን ታግሎ የኤርትራን ህዝብ ነጻ አውጥቷል ሲሉ የሚቀጥሉት ጀነራሉ አሁን ደግሞ በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት ማረጋገጥ አለበት ሲሉ ተናግረዋል። የኤርትራ ነጻነት ወይስ ባርነት የሚለውን ህዝበ ውሳኔ የሻዕቢያ ትግል ውጤት መሆኑን ገልጸው ትግራይም በተመሳሳይ መንገድ ራሷን ነጻ ለማውጣት መወሰን እንዳለባት ጥሪ እያቀረቡ ይገኛል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸው ተናግረዋል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም ያሉት ጀነራሉ ሀገርነት ይታወጅ የሚለው ውቶታቸውም ብዙዎችን እያነጋገረ እንደሆነ ሚዲያዎች እየገለጹ ነው የሚገኙት። ሁለተኛው ዝርዝር መረጃችን የሚሆነው በስራ ላይ ያሉ ሹፌሮች በሙሉ እንደ አዲስ ሊሰለጥኑ እንደሆነና ሊመዘኑ እንደሆነ መረጃዎች ወጥተዋል። አሽከርካሪዎች ራሳቸው ለስልጠና በመረጡት የአሽከርካሪ ተቋም ከፍለው ስልጠና የሚከታተሉ ይሆናል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ለቲክቫ ኢትዮጵያ ገልጿል። የመጀመሪያውን ምዕራፍ የምዘና ሂደትን በቀጣይ 15 ቀናት ውስጥ ይጀመራል ተብሏል። የኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስቴር በአሁኑ ወቅት በስራ ላይ ያሉ አሽከርካሪዎች በሙሉ በድጋሚ እንዲሰለጥኑና እንዲመዘኑ በማድረግ
በብቃት ማነስ ምክንያት የሚከሰቱ አደጋዎች ለመቀነስ ያለመ ሀገራዊ ፕሮጀክት መንደፉን አሳውቋል። ለዚህ የሚረዳ ዘንድ አጠቃላይ ሰነድ ዝግጅት ተጠናቆ ወደ ተግባር መገባቱ አመላክቷል። አዲሱ የምዘና ሂደት ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ ሲሆን ከምዝገባ ጀምሮ እስከ ስልጠና እና ሰርቲፊኬሽን ድረስ ያለው ሂደት ከሰው ንክኪና ጣልቃ ገብነት የጸዳ እንዲሆን ተደርጎ የተቀረጸ ነው ተብሏል። ይህ ምዘና ሂደቱ ግልጽ በማድረግ ብቃቱ ያለው አሽከርካሪ ብቻ መንገድ እንዲያገኝ ያስችላል ተብሏል። ይህንን ሀገራዊ ፕሮጀክት በይፋ ማስጀመር ደግሞ ትራንስፖርትና ሎጂስቲክስ ሚኒስቴር ኤስዲኤስ ከተባለ ድርጅት ጋር የስራ ውል ስምምነት ተፈራርሟል ተብሏል። ስምምነቱ የሚኒስቴር ዴኤታው አቶ በርኦ ሀሰን እና የድርጅቱ አመራሮች በጋራ እንደፈረሙት ተገልጿል። ፕሮጀክቱ በቅድሚያ ማንኛውም የንግድ ተሽከርካሪ በሚያሽከረክሩ አሽከርካሪዎች ላይ የሚጀመር ሲሆን ማንኛውም አሽከርካሪ አዲሱን የብቃት ምዘና አልፎ ብቃቱን በተጨባጭ ማረጋገጥ ሲችል ብቻ እንዲያሽከረክር የሚፈቅድ ሕግ እንደሚሰጠው ነው የተጠቆመው። በመሆኑም የሚመለከታቸው አሽከርካሪዎች ለሚጀመረው ምዝገባና ስልጠና አስፈላጊውን ዝግጅት እንዲያደርጉ ጭምር ጥሪ እንዳደረገ ቲክቫ ኢትዮጵያ ገልጿል። ዛሬ ወደ ውጭ መረጃችን ስናመራ እንግዲህ በመጀመሪያ የምናገኘው ኢራንን የተመለከተ ነው። በአሜሪካና በኢራን መሀል ለሳምንታት በተደረገው ድርድር ወደ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት የኢራን ፍላጎት ተቀባይነት ያገኘው በንግግር ሳይሆን በአገሪቱ ሚሳኤሎች መሆኑን የፓርላማው አፈጉባኤ ሞሐመድ ባጊር ጋሊባፍ ገልጸዋል። ከፍተኛ ተደማጭነት ያላቸውና በድርድሩ ላይ ዋነኛ ተደራዳሪ የሆኑት ጋሊባፍ 3 ዋና ዋና ነጥቦችን ያስቀመጡ ሲሆን የመጀመሪያው ስምምነት የወታደራዊ አቅማቸው ውጤት መሆኑን፣ ሁለተኛው ደግሞ በአሜሪካ በኩል በቃል ሳይሆን በተግባር የሚታይ ዋስትና እንደሚፈልጉና ሌላኛው ወገን ሳይጀምር ኢራን ቀዳሚ እርምጃ እንደማትወስድ እንዲሁም በሶስተኛ ደረጃ የማንኛውም ስምምነት አሸናፊ በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀው ነው በማለት ሀገራቸው ለየትኛውም ጥቃት ዝግጁ መሆኗን አስታውቀዋል። ይህ አቋም መግለጫው የወጣው ለ4 ወራት ያህል በዘለቀው ጦርነትና አሜሪካና እስራኤል በኢራን ላይ ኢራንን በበኩሏ በእስራኤልና አሜሪካ ጦር ባረፈባቸው የባህረ ሰላጤው ሀገራት ላይ ከፍተኛ ጉዳት ካደረሱ በኋላ ነው ተብሏል። በተጨማሪም ኢራን ለዓለም የነዳጅና የጋዝ ምርት ዝውውር እጅግ ወሳኝ የሆነውን የሆርሙዝ ወሽመጥ በመዝጋት በመላው ዓለም ላይ ያደረሰችውን ከፍተኛ ተጽዕኖ ለዚህ ድርድር ዋነኛው የጥንካሬ ምንጯ እንደሆነ እየተገለጸ ነው የሚገኘው። ከዚሁ ዜና ሳንወጣ ትራምፕ ኦማንን አፈርሳለሁ ብሎ ካስፈራሩ በኋላ ኢራን ለኦማን አጋርነቷን እየገለጸች ይገኛል። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የአሜሪካ ባለስልጣናት ማስፈራሪያ ተከትሎ ኢራን ለኦማን አጋርነቷን እየገለጸች ነው የሚገኘው። በሌላ በኩል ዩናይትድ ስቴትስ እና ኢራን በጣም አደገኛ በሆነ የጦርነትና የሰላም ቀጠና መካከል ይገኛሉ ሲል የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ በቆጵሮስ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ለጋዜጠኞች እንደተናገሩ እየተዘገበ ነው የሚገኘው። ከዚሁ ጋር በተያያዘ ሌላ መረጃችን ደግሞ የኢራን ብሔራዊ ደህንነት ባለስልጣን በአሜሪካ የተያዙ ንብረቶች እንዲለቀቁ መጠየቁ ተዘግቧል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ምክትል ጸሐፊ አሊ ባጋሪ ቴህራን ሁሉም የታገዱ ንብረቶቿ ከዩናይትድ ስቴትስ በኩል እንዲለቀቁ እየፈለገች ነው ሲሉ ንብረቱ የኢራን ህዝብ ህጋዊ መብት ነው ሲሉ ገልጸዋል። በሌላ በኩል እስራኤል በድሮን በደቡብ ሊባኖስ ጢሮስ ከተማ ላይ በፈጸመችው ጥቃት ቢያንስ 2 ሰዎች ተገድለዋል ተብለዋል። ተጎጂዎቹ የተገደሉት ሞተር ሳይክል እየነዱ እንደነበረም እየተገለጸ ነው የሚገኘው። ሌላው መረጃ ዩናይትድ ስቴትስ በኢራን አዲስ የተመሰረተው የፋርስ ባህረ ሰላጤ ሰርጥ ባለስልጣን ላይ ማዕቀብ እንደጣለች ተዘግቧል። ባለስልጣኑ በሆርሙዝ ባህር ዳርቻና አካባቢው አዳዲስ የባህር አስተዳደርን የማስተዳደር ኃላፊነት ተሰጥቶታል ተብሏል። መርከቦቹ የሚያልፍባቸው መስመሮች የመለየት ኃላፊነት እንዳለበትም እየተዘገበ ነው የሚገኘው። እንደ ደንቦቹ ከሆነ መርከቦቹ ስለመጡበት ሁኔታ፣ ስለያዙት ጭነትና የመጨረሻ መድረሻቸው ለኢራን አብዮታዊ ዘብ ለማሳወቅና የአካባቢው ጥበቃ ክፍያ በክሪፕቶ ከረንሲ በኩል ለመሰብሰብ ባለስልጣኑ እቅድ እንደነበረው ተዘግቧል። ሌላው የኢራን መገናኛ ብዙኃን እንደዘገቡት ከሆነ ሐሙስ ዕለት በሆርሙዝ ባህር ዳርቻ ላይ ከምትገኘው የኢራን ወደብ ከተማ ብሩክ አባስ በስተ ምስራቅ 3 ፍንዳታዎች ተሰምተዋል ተብሏል። ፍንዳታው ከተሰማ በኋላ የኢራን አየር መከላከያዎች እንዲንቀሳቀሱ መደረጉም እየተዘገበ ይገኛል። ወደ መጨረሻው መረጃችን ስናመራ በሱዳን በፈጥኖ ድጋፍ ሰጪ ኃይል ወይም አርኤስኤፍ ታጣቂዎች ጥቃት 27 ንጹሃን መገደላቸው እየተዘገበ ነው የሚገኘው። በሱዳን የሚንቀሳቀሰው የአጋር ፈጣን ድጋፍ ሰጪ ኃይል አርኤስኤፍ ታጣቂዎች በሰሜን ኮርዶፋን ግዛት
አቅራቢያ በሚገኝ የገጠር መንደር ውስጥ በፈጸሙት መጠነ ሰፊ ጥቃት አረጋውያንን ጨምሮ ቢያንስ 27 ንጹሐን ዜጎች እንደተገደሉ ተዘግቧል። እንደ አውሮፓውያኑ አቆጣጠር ሐሙስ ሜይ 28 2026 የኢድ አልአድሃ በዓል ሁለተኛ ቀን ላይ የተፈጸመው ይህ ጥቃት ምንም አይነት ወታደራዊ እንቅስቃሴ በሌለበት ቀጠና ላይ ያነጣጠረና ዓለም አቀፍ የሰብአዊ መብት ሕጎችን የጣሰ ወንጀል መሆኑን የገለጸው የሕክምና ማህበሩ ድርጊቱ በአካባቢው ያለውን የረሃብና የቦታ መፈናቀል ችግር ይበልጥ እንዳሳሰበው ገልጿል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት ድጋፍ የሚወጣው አይፒሲ የምግብ ዋስትና ሪፖርት እንደሚያሳየው እንደ አውሮፓውያን አቆጣጠር ከኤፕሪል 2023 ጀምሮ በሀገሪቱ የቀጠለው የእርስ በርስ ጦርነት ምክንያት በአሁኑ ወቅት ከ40 በመቶ በላይ የሚሆነው የሱዳን ህዝብ ወይም 19.5 ሚሊዮን የሚጠጉ ዜጎች በከፍተኛ የረሃብ አደጋ መጋለጣቸው ተዘግበዋል። እንግዲህ የዕለቱ አንኳር መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት በሌሎች ዕለታዊ አንኳር መረጃዎች የምንገናኝ ይሆናል። እስከዛ ቸር ቆዩ።